የተወሰነውን ውሳኔ ላሳውቅ ነው የደወልኩት። እሺ ምን ተወሰነ? ትርሲት ውጪ ሄዳ መታከም ይኖርባታል። ለዛ ደግሞ ቢያንስ 3 ሚሊዮን ብር ያስፈልጋቸዋል። ምን ዶክተር? ምንድነው? ምን አለ? ምን ብሎ ነው? ጦርነት ነው የሚነሳው። ደግሞ የምን ጦርነት ነው? እኔ ለእሷ የሚሆን አንድ ነገር ለማድረግ ወስኜ ትርሲት ጧት የምትጠቀመውን ጠብታ ታውቀዋለህ አይደል? እሷ በምታደርገው ጠብታ ቀይረዋለሁ። ይሄን ጠብታ ካደረገች በኋላ ከ3 ሰዓታት በኋላ ሁለቱም አይኖቿ ለዘላለም ማየት ያቆማሉ። ወይኔ በጣም ችግር ውስጥ ነው ያለችው ማዘር። ሆስፒታል ተኝታለች። ማኮት ሆስፒታል? ትርሲት ሁለቱ አይኖቿ ላይ በደረሰባት አደጋ ከዚህ በኋላ ለማየት ትቸገራለች። ፈጣሪ ግን ማም አታናግሪኝም? እናቴ እንኳን ላናግርሽ ላይሽ አልፈልግም። አንቺን በመውለዴ በጣም ነው የምትጸጸተው። የአባትሽ ልጅ ግን ደግሞ አሁን የመጣሁት ይቅርታ ልጠይቅሽ ነው። ይቅርታ? አዎ ይቅርታ። ከፊት ዞር በይ። እኔ አሁን ምንም ነገር የማስብበት ጊዜ ላይ አይደለም ያለሁት። የትርሲት ሕክምና ብቻ ነው የሚያስጨንቀኝ። እች ልጅ በስነ ስርዓት አክማ ትምጣና ሌላ ምን እናይበታለን። ደግሞ ይቅርታ መጠየቅ ካለብሽ ብርሃኑን ያጨለምሽባትን እሷን እንጂ እኔን አይደለም። እሷንማ ከዚህ በኋላ በምን አይነታለሁ? በምን ሞራል ይሷል ይቆማል? በስመ አብ ወጉን ይዘሽዋል። ለማንኛውም አርፈሽ ተቀመጭ። ለላምሮት እንደዛ ብለህ ነግራታል እንዴ? ኪሩ ለምን እንደዛ አደረግ? ምን ነው ግርማ የኔን አባት እንደገደለው ለምን ነገርካት? ለእሷ የነገር ከባድ እንደሚሆንባት አታውቅም እንዴ? ይሄ ለእሷ ከባድ አይደለም፣ ከባድ የሚሆነው ላንቺ ነው። ምክንያቱም ከአባቷ ጋር ያን ቤት እንዴት እንደምትቀራ ሰሞኑን የምታስበው እንጂ ስለዚህ ጉዳይ አይደለም። ቢሆንም እኮ በስንት መከራ ሰላም ሆኖ የነበረው ቤት አሁን እንደ እሳት እንደደደ ያለው በዚህ ምክንያት ነው። ላምሮት ቆይ እያንዳንዱ ነገር የምታደርገውን አውቃለሁ ያልሽው ምን ብላሽ ነው? አንቺና አባትሽን የምታደርጉትን ለማወቅ እኮ ነገር አያስፈልግም። አንቺ ከዚህ በኋላ የኔ ልጅ አይደለሽ እንጂ የአባትሽ ልጅ እንጂ። ደግሞ ማንም የሚነግርሽ ነው ወሬ ይዘሽ እየመጣሽ ቤቱን አትበጥብጪው ነው። ማም እኔ አንቺ ልጅ አይደለሁም እንዴ? ልጅማ ነሽ፣ ነገር ግን ተግባርሽ ልጅነትሽን እንድሰርዘው እያስገድደኝ ነው። አንድ ነገር የምመክርሽ እንድትስተካከይ ነው። እሺ ካላልሽ ግን ህይወትሽ በቅርቡ እንደሚመሰቃቀል ይሄን ማወቅ አለብሽ። አንቺ ነሽ እንደኔ ክፍል ገብተሽ ደግሞ ሌላ ነገር አመጣሽብኝ። አባትሽ ምን አይነት አውሬና ነገረኛ አድርጎ ነው በአይምሮሽ የቀረጸብሽ? በያው ምንም ነገር አልፈልግም። ከጠገቤ ዘው ወይ የኪሩቤል ስልክ ጠራ። ኪሩ ማነው የሚደውልልህ? አንሳው እንጂ። ትርሲትዬ ዶክተሩ ነው፣ አንሳው እንጂ። ታዲያ ኪሩቤል የደወልኩልህ ውሳኔውን ላሳውቅ ብዬ ነው። ትርሲት ውጭ ለመታከም ይኖርባታል። ለህክምና ውጭ የሚያስፈልገው ደግሞ 3 ሚሊዮን ብር ነው። ኪሩቤልም የተጠራው ገንዘብ ከአቅም በላይ ስለሆነ ደነገጠ። ምን ዶክተር በማለት ምን አለ ምን ማለት ምን ብሎ ነው በማለት ትርሲት ማጣደፍ ጀመረች። ኪሩቤል ማዘር በጣም አዝኛለሁ፣ ይህን ሁሉ ገንዘብ ይሆናል ብዬ አልጠበቅኩም ነበረ። እማዬ በቃ አትጨናነቂ፣ እኔ እንደሆነ አንድ ጊዜ ለምጄዋለሁ። በጭራሽም አይሆንም። እኔ በህይወት እያለሁ ልጄ እንደዚህ ሆና አትቀርም። ቤቷን ሽጬው ትታከማለች። ምን አልሽ እማዬ? አዎ ከአንቺ አይበልጥብኝም። የኔ ህይወት የኔ ስስት ከአንቺ ይበልጣል እንደ ቤቱ። ይህ ቤት ለአንቺ ካልሆነ ምን ይሰራልኛል? እማዬ ይሄ በፍጹም ሊሆን አይችልም። ሲጀመር ደግሞ ላምሮትና ግርማ ዝም ብለው የሚያዩሽ አይደለም ቤቱን ስትሰጪው። ማዘር ይሄን የመሰለ ቤት ሊሸጡት ነው በቃ? አይ አልሸጠውም፣ በወለድ አገድ አስይዘዋለሁ። ምን ማለት ነው ደግሞ እሱ ወለድ አገድ? አንድ ሰው ብር እንዲሰጠኝ አደርጋለሁ። ደግሞ ገንዘቡን ስመልስለት ቤቱ አይሸጥም፣ መሸጥ ይቆማል ማለት ነው። ታዲያ ይሄ ነገር ለስንት ጊዜ ነው? አመትም ምን 10 ዓመት ገንዘቡን ሰርቼ እስከመለስ ሰርቼ መመለስ ካልቻልኩ ደግሞ ቤቱ ተሽጦ ይከፈላል ማለት ነው። እና ታዲያ እናንተ የት ልትኖሩ ነው እስከዛ? እኛማ ገንዘቡን ስበድር ገንዘቡን ጨመር አድርጌ ተበድሬ ተከራይተን እንኖራለን ጊዜው። አሁን በቃ ኪሩቤል ልጄ ሁሉን ነገር ጨርሰናል። የቤቱንም ጉዳይ ወደ እጄ ላይ መታከማን ጉዳይ እሺ። ላምሮትና ግርማስ? እኮ ለዛ እኮ ነው ሁሉ ነገር ያጣደፍኩት። እንዴት ማለት ማዘር? ግርማ ለአንድ ሳምንት ኬንያ ሄዷል ለስራ። ስለዚህ እሱ ዛሬ ሌሊት ስለበረረ ግርማ ሲመጣ ደግሞ በአዲሱ ቤት እንጠብቀዋለን ማለት ነው። አንድ ጊዜ ከሆነ በኋላ መቼም ምንም ሊያመጣ አይችልም። አሁን ያሳሰበኝ የላምሮት ነገር ነው። ማዘር ችግር የለም፣ የእሷን ጉዳይ ለእኔ ተውት። ምን ልታደርግ ነው የኔ ልጅ? ኪሩቤል ወደ ላምሮት ክፍል በመሄድ አንድ ነገር ላስጠነቅቅሽ ነው የመጣሁት። ማን ስለሆንክ ነው የምታስጠነቅቀኝ? እኔ ኪሩቤል ነኝ። ይሄን ቤት ሁላችሁም ትለቃላችሁ። ይሄ ደግሞ የሚሆነው ግርማ ከሄደበት ሳይመለስ ነው። አንድ ነገር እላለሁ ትንፍሽ እላለሁ ካልሽ፣ ቆይ ቤቱ ሊሸጡት ነው እንዴ? እሱ ሌላ ጉዳይ ነው። ጸባይ ካለሽ ልነግርሽ እችላለሁ። እኔ በህይወት እያለሁ ይሄ ቤት ሲሸጥ ዝም ብዬ ቆሜ የማየ ይመስልሃል እንዴ? እንግዲያውስ እስር ቤት ሆነሽ ከሌላ ሰው ትሰሚዋለሽ። አንተ ማን ስለሆንክ ነው ልታሳስረኝ የምትችለው? እኔ ሳልሆን የማሳስርሽ ይሄ ነው በማለት ትርሲትን የአይኖቿን ብሌን ያጠፋችበትን መድኃኒት የነበረበትን ብልቃት ሲያሳያት ላምሮት እጅግ በጣም ደነገጠች። ታውቃለህ፣ ላምሮት ማለት እኮ ለእኔ እህቴ ብቻ አልነበረችም፣ ጓደኛዬ፣ ሚስጥረኛዬ፣ ሁሉ ነገር የነበረች። አባቴ እንኳን ሲመታት አባቴን ስንት ጊዜ አኩርፈው ነበር መሰለህ። ልጅ እያለን አስቸጋሪ ጸባይ ስለነበራት ከኔ በተለየ እሷን ይቆጣት ነበር። እሷ ግን ይሄን ነገር በበጎ አትመለከተውም ነበረ። ስላልወደደኝ አባቴ ስላልሆነ ነው ነበር የምትለው። ነገር ግን አባቴ ደግሞ እንዳጠፋ ጠፍታ እንዳትቀር ስነ ምግባር ያላት ልጅ ሆና እንድታድግ ነበር። እኔ ከልጅነቴም ጀምሮ በጣም ጨዋና ስነ ስርዓት ያለኝ ልጅ ነኝ። ለዛ ይመስለኛል እሷ ብቻ እንደኔ እንድትስተካከል የሚመታት። እኔን አንድ ቀን መቶኝ ስለማያውቅ ልጁ ስለሆንኩ ይመስላታል። እሷ ደግሞ ቆይሽ የኔ ጥፋት ምንድን ነው ኪሩ?
በዚህ ሰዓት ከምን በላይ እየጎዳኝ ያለው የአይን ብርሃኔ ማጣቴ ሳይሆን እህቴን ማጣቴ የበለጠ ጎድቶኛል። በእሷ መከዳቴ እጅግ በጣም ነው የጎዳኝ። ትርሲት ምን አይነት ቅን ልብ ያላት ልጅ ናት። ሁለቱም አይኖቿን አጥፍታ ከበላይ ሆነች ሳይሆን ከበታች ሆነች እንዳይች ነው የምፈልገው እያለች ስንት ጊዜ ስታሳቀቃት፣ ስንት ጊዜ በጥፊ ስትመታት የነበረችዋን እህቷን አሁን እሷ ግን አይኖች ቢጠፉም የእህቴ እኔን እህት አለማለቷ ነው እንጂ እንደ እህት አለማየቷ ነው እንጂ የኔ አይን ብርሃን አላሳሰበኝም ትላለች። ምን አይነት ቀና ልብ ያላት ናት ትርሲት። ትርሲትዬ የአባትሽ ብቻ አይመስለኝም እኔ ሳስበው ሌላም ችግር ሳይኖርባት አይቀርም። ምንድን ነው እሱ? ሌላ የቅናትና የመበለጥ አይነት የበታችነት ስሜት ስለሚሰማት ነው። ይህ ሁሉ የክፋትና የምቀኝነት ምንጭ ነው። መስተካከል የማትችል ከሆነ እሷ እስካሁን ካደረገችው የበለጠ ወደፊት የምታደርገው የበለጠ የከፋ ይሆናል። እኔ ጆን ጋር የመጣሁት አሁን የምስራች እጅ ነው። ምንድን ነው የምስራቹ? ወደ ውጭ ሄደሽ የምትታከምበትን ላምሮት። ወይኔ ላምሮት፣ ገና ጦርነቱን ሳንጀምረው ተሸነፍን ማለት ነው። ሁሉ ነገር አበቃለት ማለት ነው። አሁን ማም እንግዲህ እኔን ከዚህ ቤት ለማባረር እያሰበች መሆን አለበት። እሺ ለወርቅ ነው ደግሞ ለአባቴ እንዳልነግረው ኪሩቤል አስጠንቅቆኛል። ምንም ነገር ተፈሽ እንዳትይ ብሎ ከተናገርኩ እንኳን መታሰሬ ነው። ምን አይነት አጣብቂኝ ውስጥ ነው ራሴን ያስገባሁት? አሁን ምን ማድረግ ይሻለኛል? ለማንኛውም አሁን እንደምንም ብዬ እዚህ ቤት አባቴ እስኪመጣ መቆየት ስላለብኝ ማሳመን አለብኝ በማለት ወደ እናቷ ሄዳ ማም እናቴ አታናገረኝም? ኧረ እንኳን ላናገርሽ ላይሽ አልፈልግም። አንቺን በመውለዴ እጅግ በጣም ተጸጸትኩኝ። አንቺ የአባትሽ ቢጤ ምን አይነት ክፉ ልብ ነው ያለሽ? ያጠፋው ጥፋት እኮ ይቅር እንደማያስብል አውቃለሁ፣ ይገባኛል። ግን አሁን አመጣጤ ይቅርታ አልጠይቅሽ ነው። ይቅርታ ነው ያልሽው? በያሁን ከፊቴ ዞር በይልኝ። አንቺ ላይ ይቅርታ የሚያበቃ ድፍረት ስላለሽ በጣም እድለኛ ነሽ። ከዚህ በኋላ እዚህ ቤት እንድኖር እንደማትፈቅጅና ልጅነቴንም እንደሰራሽው አውቃለሁ። ለትርሲትም ይቅርታ እንድታደርግልኝ ከቻለች ንገሪያት። ለአምሮት ይህን ተናግራ ወደ ውጭ ልትወጣ ስትል እናትም ወደ ልትሄጂ ነው? አላውቅም፣ እግሬ ወደ መራኝ ነው። በአርፋሽ ተቀመጭ። እዚህ ቤት እንድኖር እንደማትፈልግ እያወቅኩ እንዴት እቀመጣለሁ? እኔ አሁን ምንም ነገር የማስበት ጊዜ ላይ አይደለሁም። እኔ አሁን የሚያስጨንቀኝ የትርሲት ሕክምና ብቻ ነው። እሷ በሰላም ታክማ ትምጣና ሌላውን ያን እንነጋገርበታለን። ደግሞ ይቅርታ መጠየቅ ካለብሽ ብርሃኗን ያጨለምሽባትን እሷን እንጂ እኔን አይደለም። እሷንማ ከዚህ በኋላ እንዴትስ ብዬ በምን ሞራሌ ነው ፊቷ የመቆመው? በስማ አቤት ማስመሰል። ለማንኛውም አርፈሽ ተቀመጭ። አሁን ልጅቷ በሰላም ታክማ ትምጣ፣ ሌላውን ያንን እንደርስበታለን። መቼም አንዱ ጣት ቢታመም ተቆርጦ አይጣልም። ስለዚህ አርፈሽ ተቀመጭ በማለት የትርሲት እናት ላምሮት ወጥታ ልትሄድ ስትል አስቀርተዋታል። የእናት አንጀታቸው አላስችል ስላላቸው ለዛሬ ይዤ የቀረብኩት ትርሲት ክፍል 9 ይህን ይመስል ነበር። የአቶ ግርማ መሄድ ጥሩ ነው። ምክንያቱም ግርማ ባይሄድ ኖሮ ቤቱንም እንዳሉትም በወለድ ብድር አስይዘው ትርሲት ሕክምናዋ ተስተካክሎላት ወደ ውጭ እንድትሄድ ማድረግ አይችሉም ነበር። አባትና ልጅ ይህን ነገር ፈጽሞ እንዲያደርጉ አይፈቅድላቸውም ነበር። ለሁሉም ትርሲት ታክማ መታ የአይን ብርሃኖቿን አይታ ተመልሰው አይኖቿ እንደድሮ የሰው ድጋፍ ቀርቶ በራሷ እንደ ልቧም ተንቀሳቀስ ሆና እንድናያት ስል እመኛለሁ።